ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይሄንን ጉድ ላይክ በማድረግ ጀምሩ። ስሙ እኔ ኦርቶዶክስ ነበርኩ እና ኦርቶዶክስ ላይ ቀላል ዲያቆን ሆኜ ቀድሻለሁ። እዛ ከ6 ዓመት ጀምሮ እኔ ያን ፕራውድ አድርጎኝ አይደለም ባይዘው የምነግራችሁ እና አሁን ጾም ነው። ለምሳሌ ቅዳሴ ታውቃላችሁ? ኦኬ፣ ሁላችሁም ቤተሰቦቻችሁ በጌታ ናቸው? ቅዳሴ ማለት ጾም ካልሆነ ጠዋት ነው የሚቀደሰው። 12 ሰዓት ነው የሚጀመረው። 12 ሰዓት 5 ሰው ቢመጣ ተጀምሯል። ጾም ከሆነ ከ6 ሰዓት በኋላ ነው። ሰዓት በላ ነው። ጠዋትም ማታም ከሰዓትም ቢሆን ሰዓት በላ ነው። መሄድ ብቻ አይደለም። ቅዳሴ ከተጀመረ በኋላ አሐዱ አብ ቅዱስ ይላል ካህኑ። እግዚአብሔር አብ ቅዱስ ነው፣ እግዚአብሔር ወልድ ቅዱስ ነው፣ እግዚአብሔር መንፈስ ቅዱስ ነው ብሎ ያውጃል። ባይዘው ሁሉም ስህተት አይመስላችሁ፣ ምርጥ ነገር ብዙ አለ። ቅዱስ ነው ብሎ ሲያውጅ የቤተ ክርስቲያን በር ከዛ ሰዓት ጀምሮ ይቆለፋል። ማንም ሰው ነቅነቅ ማለት አይችልም። ቅዳሴ ማለት 80% ግዕዝ ነው። አብዛኛው ሰው አይሰማም። እንኳን አብዛኛው ሰው አብዛኛው ቄስ አይሰማም። እኔ አውቃለሁ። ቀጥ 3 ሳምንት ከዛ ቢደክምህ እንዲሄደ ወንበር ፈልገህ ወንበር ራሱ የለም፣ እዛው ነው ቁጭ የምትለው። መቋሚያ የሚባለው የመጣው ከመደከመህ እንድትደገፍ። እኔ ይገርመኛል። ለምን ሲባል አሐዱ አብ ቅዱስ ከተባለ በኋላ 6000 መልአክ መጥቶ ይነጠፋል ይባላል። ከተንቀሳቀስክ የመልአክ ክንፍ ትረግጣለህ ይባላል። እኔ አንዳንድ ቀን ቻርች እንበላቸው እንዴ እላለሁ። እና ያስቸግራል። ከዛ እቱ በሰላም ይላል። በሰላም ሂዱ ሲት ነው የምትሄዱ። መጨረሻ ላይ ምን እንደተባለ ግን ፈሪሃ እግዚአብሔር አለ ተብሎ ተፈርቶ እኔ ጴንጤሶን ግራ ከገባኝ ነገር አሉ። ጉባኤ ትመጣለህ። ከዛ የሚመች ሰባኪ ሆነ ምናምን ትከታተል። ከዚህ ጋር ተነስቶ ቀዶ ሲሄድ ምንም አይመስለው አንዳንዱ። ዛሬ ነግራቸዋለሁ፣ ይሄ እግዚአብሔር ቤት ነው። ለምን አሜን አትል? ስለምቸኩል አታስረዝሟት። አሁንም ሰዓት እየገደላችሁ ቢሆን የሚል ቆንጆ መልእክት ነው። መሀል ላይ የሚነሳ ሰው እያለ የሚረብሽ አንዳንድ ኬዝ ሊኖር ይችላል። እሱ የታወቀ ነው። ግን ሆን ብሎ በቃ ሁሌም እንደሚሆኑ ሰዎች አሉ። ረፉ። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ሰውየንም አሁን በኤአይ በጣም ብዙ በቃ አይደል ኤአይውን እውነቱን መለየት እንኳን እስከማንችል ድረስ በጣም ብዙ ነገሮች ግራ እያጋቡ። ስለዚህ አንዳንድ ሰዎች ግራ እየተጋባችሁ በኮሜንት ሴክሽን ላይ የምታወሩ ሰዎች በጌታ የሆናችሁ ሰዎች ፕሮፋይላችሁን ገብቼ ሳይው በጌታ ናችሁ፣ ግን ያለ እውነት ነው የሚመስለው አይደለም፣ ኤአይ ነው። ለዩ እንጂ በቃ ሶሻል ሚዲያ ላይ የምታዩትን ነገር ወዲያውኑ አትመኑ። ከምንድነው ወዴት ነው ምናምን የሚለው ነገር እዩ። አጋንንት ስም ማጥፋትና መክሰስ ስራው ነው። አንዳንድ ስጋ ለባሾችን ተጠቅሞ እንደዚህ አይነት ሰራዎችን ይሰራል። አሁንም ወደፊትም ይቀጥላል። በቃ በእንደዚህ አይነት ነገር ላይ ግራ የምትጋቡ በጌታ የሆናችሁ ሰዎች እረፉ እንጂ በአሁኑ ሰዓት ኤአይ በጣም ብዙ ነገሮችን እየሰራ ነው። ስለዚህ እየለያችሁ ይሄ እንዲህ ነው በጌታ በኢየሱስም የተወጋዩ ምናምን ማይሆን ቦታ ላይ ኃይል አታባክኑ። በቃ ውሸት ነው። ስለዚህ በደንብ አድርጋችሁ ስሙ። ሌሎች ደግሞ ይሄንን ስም ለማጥፋት ይጠቀማሉ። ስራቸውም ስለሆነ ይቀጥሉ፣ ምንም ችግር የለም። እኛ ግን በጌታ የሆነን ሰዎች እንደዚህ ነገሮችን ማጣራት ማየት ጥሩ ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰውየንም ለካጌ ነው ግብረ ሰዶም ናቸው። ምን አጋጣሚ መሰለ እንደዚህ በጣም እንዳልኩ በጣም ቸግሮኛል። ስራ የለም ግን በቱታዬ ያለው ስራ ቦታ የሚገርም ፎርድ መኪና ይዞ መጣ። በጣም የሚገርም ፎርድ መኪና ይዞ መጣ። ያምራል፣ አለባበሱና በጣም ደስ ይላል። ናዙ ማን ነው አለ። አቤት ብዬ ወጣሁ። ባለቤቴ ከውጭ ልትመጣብኝ ነው፣ እቤቴ ባዶ ነው አለኝ። ሶፋ እንድሰራልኝ እፈልጋለሁ፣
ቁም ሳጥን እንድትሰራልኝ እፈልጋለሁ፣ ቶሎ እንድታደርስልኝ እፈልጋለሁ፣ የሚያስፈልገውን ወጪን ይከፍላሉ አለኝ። ኦኬ በጣም ጓጓው ለመስራት። አስበው ገንዘብ የለኝም፣ ምንም ነገር የለኝም፣ ፕራይሱን አውጥቼ ማለት እና አሁን ሄደን መለካት አለብን አለኝ። ወዲያው ማለት ነው። አይ አለባበሴ ደስ ይላል፣ በቃ ለቅለቅ ብለህ ብቻ ቱታን ቀይረና እንሂድ። አይ የምቆይበት ነገር አለ። የለም እኮ የለም። ለምን ውስጤ እንደዛ እንደሚለው አላቅም፣ በአንደበቴ እንደማወጣው አላቅም። እንሂድ ነው በቃ። ቅዳሜ ስራ ቶሎ ጨርሳለሁ። ሐሙስ ቀን ነው የመጣውና ቅዳሜ ስራ ቶሎ ጨርሳለሁ፣ ቅዳሜ እመጣለሁ አልኩት። ግን ውስጤ ደስ አላለው። ደረሰ ቅዳሜ፣ ደወለልኝ። መጥቼ ልቀበለ የት ነው ያለኸው አለኝ። በዚህ ልክ የትኛው ሰው ነው ብዬ ኦኬ ግን ዛሬ አልችልም ዛሬ በጣም አስቸኳይ ነገር አለብኝ። ይሄ ሁሉ ነገር እችላለሁ እኮ ግን ውስጥ አልተቀበለው። በጣም ጨቀጨቀኝ ምናምን። በቃ ወደ እሑድ አደረኩት። እሑድ ከቸርች መልስ ሜትር ይዤ ምናምን እመጣለሁ፣ ሎኬሽን ላክልኝ አልኩት። ሄድኩኝና በር ላይ ሲደርስ በጣም ብዙ መኪናዎች አሉ፣ በጣም ያምራል ቤቱ ምናምን ነገር። ግን እምባምባ አለኝ። የሆነ ቅልል አልኩኝ። ቀለሌ ልገባ ስል ብዙ ነገር የሆነ አንድ እርምጃ ልጠጋ ስል የሆነ ነገር እንደሚጎለኝ አወቅኩ። እውነት መንፈስ ቅዱስ እኮ መሪያችን ነው። ደስ አይልም? ዋው! ኢየሱስ ያድናል። ደስ የሚል ቆንጆ ምስክርነት በኢየሱስ ስሙ ብቻ ይደንቃል። አዎ ብር ያስፈልጋል። ሰኞ ስራውን ብትጀምረው ገንዘብ አለ። ግን ቅር አለኝ በጣም። አይ ተመለስኩ። ደወልኩኝ። ምንም ሳታውቅ ማለት ነው። አዎ በቃ መንፈስ ቅዱስ ነው። የሆነ አላልኩም፣ የሰማሁት ድምጽ አላልኩም። ጌታ ጋር እንድቆይ ያደረገኝ ድምጽ ነው አላልኩም። ልክ እንደዚህ ነው ያወራሁት፣ እንደ ሰው ነው ያወራኝና ምንድነው ብዬ ነው ያወራሁት። ኢየሱስ ሄድኩ ትቼው። ደወልኩና አልመጣም አልኩት። በጣም ስሜታዊ ሆነ፣ ከምል በላይ በጣም ስሜታዊ ሆነ። በጣም ተናደደ። ከዛ ቴክስቶቹን ሳይ ቴክስት የላከልኝን ሳይ ለካ ጌ ነው ግብረ ሰዶም ናቸው። አልቻልኩም። በቃ ድምጹን መስማት አልቻልኩም። ዘጋሁት ስልኩን እና ለካ ሐሳቡ ምንድነው ሌላ ኬዝ ነው። ጌታ ጠብቆኝ ነው። ምናልባት እዛ ቦታ ላይ ገብቼ ቢሆን ኖሮ በህይወት ዛሬ ላይ አልኖርም ነበር። ባይዘዌ ሰይጣን የምትፈልገውን ነገር ሰጥቶ ነው የሚያጠፋ። እኔ በጣም የሚያስፈልገኝ ነገር ገንዘብ ነው። ገንዘብ ያስፈልገኛል። ቤተሰቤን መርዳት አለብኝ። እሱን እየሰጠ ሊገለኝ ነበር፣ ሊያጠፋኝ ነበር። ቅር ሲለኝ መንፈስ ቅዱስ፣ ደስ ሲለኝ ደስ ተሰኝተህበታል። እና አንዳንዴ እምቢ ብለን የምንሄድበት መንገድ ዋጋ ያስከፍላል። እንደዚህ መንፈስ ቅዱስ እየተናገረ በትክክል ባለር በእኛ ውስጥ ትክክለኛውን ስሜት እያወቀን ረግጠን እምቢ ብለን እንገባለን። ዋጋ ግን እንከፍላለን። ብዙ ነገሮቻችን ላይ እንደዚህ መንፈስ ቅዱስ ቀድሞ ሲናገር በውስጣችን ላይ የሚመጣው ነገር አለ እኮ፣ ትክክለኛው ድምጽ የሚታወቅ ነገር አለ። ያንን ረግጦ ማለፍ ዋጋ ያስከፍላል። ይህ ደስ የሚል ቆንጆ ምስክርነት። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰውየንም አሁንም ስልኮች መደወል ይጀምራሉ። ምክንያቱም ዕዳዎቻችሁ ስለሚሰረዙ። የወንድሜን ንግግር ሰምቼ ጓደኛዬ ጋር ደወልኩና አባ ባለፈው ያበደርከኝ ብር እኮ ተሰረዘ አልኩት። ምን ነው አለኝ። አይ ትንቢት መጥቷል አልኩት። እኔም እኮ ጆሲ የስልክህን ስጠብቅ ነበር፣ ትንቢቱ እኔም ጋር መጥቷል አለ። ምን መጣ ስለው የተወሰደባችሁ ይመለሳል የሚል ትንቢት መጥቷል፣ መልስ አለ። እኔ እኮ ትንቢት ሰምቼ ነው ቀድሜ የደወልኩት። ይሄ ትንቢት አይደለም ጆሲ፣ ትቢት ነው፣ ብሩን መልስ ብሎኛል። እሺ ይሄን እንዴት ነው ክላሽ አላረገም? እንዴት እናስታርቀው ወገን? እውነት ነው። ክብር ሁሉ ለኢየሱስ ይሁን። ይሄንንም የምታምኑ ሰዎች አላችሁ። በወንጌል አማኞች ውስጥ ያለ ተረት ነው ይሄ ደግሞ። ይሄንን አምናችሁ የምትሄዱ ሰዎች፣ የምታምኑ ሰዎች አላችሁ። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስሙ ይሄንንም እኔ ብሬ ተበላ የሚሉ ሰዎች ማያሳዝኑ ይሉም ታውቃለህ። እዚህ ቸርች ብሬን በሉኝ ብሎ የት ቸርች ሄዳል? ሌላ አዲስ የሚበላው ጋር ሄደ። አሁንም እዛ ዘሴም አበላል እየተበላ እንደሆነ እያወቀ ይበላል። ቤቱ ይመጣና ያማቸዋል። እዚህ ይሄን ልስን ትሰራልን የነበረች አንድ ሴት እኔ ዛጋ ቆም ያለው አላየችኝም። ታች ብኮ ለምታቦካላት የሷን ነብይ ትቦጭቃለች። ሌባ
ደግሞ አሁን ደውሎ ጭራሽ አስገቢ ይለኛል እንዴ? በቀደም ስንት ነው 2000 ምናምን ብር አስገባው። አሁን ደግሞ ደውሎ ምናምን ብላ ታማለች። ጠጋ ስል ስታይ ነው ማን ነው አልኳት። ታውቀዋለህ እባክህ ነብይ እንትና ነው አለች። በቃ እያለች እየተማረረች ቆየች ማለት ነው። ኋላ ጨራረሰች፣ ተጣጣበች፣ ልብሷን ለብሳ ቦርሳን ይዛ ስትወጣ ወዴት ነሽ አልኳት። እየሄድኩ ነው እዛው አለች። እና ይህ ህዝብ ችግር የለበትም ምን? የመርካቶም ይሄም ግን አንድ ናቸው። የመርካቶ በገዛ ስሙ የሚሰርቅ፣ ይሄ በጌታ ስም የሚሰርቅ። የመርካቶ ሰውዬ በጌታ ስም አይሰርቅም፣ በራሱ ስም ይሰርቅና ፖሊስ ከያዘውም በራሱ ስም ነው ጥፊ ካልጮ የሚገጥም። ያ ግን አያዝም በጌታ ስም ስለሚሰርቅ። አንድ ጊዜ ቤት ውስጥ ቁጭ ብለን አንድ ሰው መጣ እየጸለየ ያለ ጸንጸለ አለሽ አለን። ከዛ ዘላበደ። ሲዘላበድ አሜን ማለት አቆመን። ዝም እኔም ነገም ዝም አላለ። ዝም በኋላ ላይ ደነገጠ መሰለኝ። ጸሎቷን አሳጥሮ ተነሳ። ከዛ በኋላ ከኛ ቤት እስኪወጣ እስከ በር እስከ ግቢ ድረስ እየመከርን ሸኘ ነው። እኔም እሷም እሺ በቃ ሁለተኛ አትዋሽ እሺ፣ እንዴ አይጠቅምህም፣ አንተ ልጅ ነህ። በግልጽ ነው መነገር ያለበት እንጂ ዝም ብለህ በእፍረት አይደለም። እስከ በር ድረስ በርጋ መከረችው እሷ። አንተ እኮ ነገ ታድጋለህ፣ በርግጥ ልጁ የኔ ኩያ ነው ግን ልጅ ነህ እሺ እያለ አንተ እኮ ነገ ትልቅ ደረጃ ትደርሳለህ፣ እዚህ አታርግ እሺ። አሁን ያልከው ነገር ሁሉ ቅድም ስትጸልይ የለም እሺ፣ እኛ ቤት የለም፣ እዚህ ጎረቤትም ያልከው የለም እሺ። ያ ሙከራው ጥሩ ነው ግን ትንቢት ማለት እሱ አለመሆኑን ማወቅ። በቃ የመጣው እኛ ጋር ነው፣ እኛን አጽናንቶ እኛን አበረታቶ እኛን አንጾ ነው መሄድ ያለበት እንጂ የሰፈር ወሬ አይደለም፣ መዘለባበድ አይደለም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ኢየሱስ ብቻውን ያድናል። ሰምታችኋል። ስሙ ይህንን ኤልዛቤል ስፒሪት ናት። አንዲት ኖራ የሞተችና የተቀበረችና ያለቀላት ሴትዮ አይደለችም። ማይ ፍሬንድ በየዘመኑ ያለች ናት። ምንድናት? ለሽን ወንድሞች ይሄ የእውነት ይሄንን ሚስጥር እግዚአብሔር ያብራልን። ምንድናት? የአገልጋዮችን ለእግዚአብሔር ያላቸውን ኮሚትመንት፣ አማኞች ለእግዚአብሔር ያላቸውን ኮሚትመንት፣ አማኞች ለእግዚአብሔር ያላቸውን የተሰጠ ህይወት፣ ፓሽን፣ ግለት ከሌላ ነገር ጋር እንዲቀላቅሉና እንዲያዳቅሉና እንዲገለሙቱና እንዲሴስኑና እንዲቀዛቀዙ እየተከታተለች እነ ኤልያስን የምትከታተል መንፈስ ናት። ከባሪያዎቹ ጋር የተያያዘች ናት። ከአገልጋዮቹ ጋር የተያያዘች ናት። ፓሽንን ማውረድ ነው ስራዋ። መጎተት ነው ስራዋ። ማሴሰን ነው ስራዋ። ማገልሞት ነው ስራዋ። እንድንቀላቀል ማድረግ ነው ስራዋ። ሃይማኖትን ኃይል የለሽ ማድረግ ነው ስራዋ። ኃይል የሌለው ሃይማኖት የሚፈራ የሚንቀጠቀጥ የሚያፍር ማድረግ ነው ስራዋ። አለች ዛሬም። ራዕየ ዮሐንስ ላይ ብቻ ተጠቅሳ ቀረች አለች ዛሬም። እግራችንን እየተከታተለች ለማውረድ የምትታገል አለች። ኤልያስን አወረደችው ክትከታዛበት። ይህን ብቻ ሰምታችሁ እንዳትሄዱ። ከመ ኤልያስ ፓሽን ሊወርድ ይችላል። የምስራች ግን አለኝ ለእናንተ ዛሬ። የምናመልከው አምላክ በስፒሪቹዋል ምድረ በዳ የማይተው አምላክ፣ ይበቃኛል ሲል አይበቃህም የሚል አምላክ አለ። 4 ነጥብ ሲያስቀምጡ ነጠላ ሰረዝ የሚያደርግ አምላክ፣ ጨርሻለሁ ስትል የሚያስቀጥል አምላክ፣ ፍጻሜያችንን በምድረ በዳ እንዳይሆን የሚያደርግ አምላክ፣ ፍጻሜያችንን የማታስጠልል የክትክታ ዛፍ በታች እግዚአብሔር አምላካችን ዩዜን ስሮ አምላክ አይደለም። ተጠቅሞ የሚጥል አምላክ አይደለም። ምድረ በዳ ተከትሎ ሄዶ ደግሞ የሚያነሳ አምላክ። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ሰውየንም ምድርን በሚያወሩ ሰዎች መካከል መጥተህ ሰማይን ስታወራ ልዩነት ትፈጥራለህ። ክርስቲያን በየትኛውም መንገድ ይውጣ፣ በየትኛውም መንገድ ይሄድ፣ ምንም አይነት ኬዝ ይፈጠር፣ የሱ ሚሽን
አንድ ነው፣ ቃሉን ማውራት። ስለሚጨመረው አታውሩ። ስለ ዋናው ስለ ሰማይ ስታወሩ መንፈስ ቅዱስ መንቀሳቀስ ይጀምራል። መንፈስ ቅዱስ ኃይሉን መስጠት ይጀምራል። ይህ ምድር አጥቼ አልመጣሁም፣ ሰማይ ናፍቆኝ ነው የመጣሁት። ምድር አጥቼ አልመጣሁም፣ ሰማይ ናፍቆኝ ነው የመጣሁት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ባገኘነው አጋጣሚ ሁሉ በተገኘ አጋጣሚ ሁሉ ስለ ኢየሱስ ስለሱ እናወራ። ቁስ እያወራን ኧረ በኢየሱስ ስም ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።